ወድቆ መነሳት ያለ ነው። ሶ መውደቁን አልፈራው፣ ለመፍታት ሞክራለሁ፣ እነሳለሁ። ህይወቴን በሙሉ አንድ ነገር ላይ አላንጠለጥልም። ክራይሲስ ይመጣል። ትልቁ ነገር ግን ኦኬ at the end of the day ሁሉ እንዳለ ሆኖ እንዴት ነው አይምሮዬን ሳላስነካም አልፈው? እንዴት ነው በሰላም የምተኛው? እንደ ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ? ስራ ተበላሸ ብሎ ሰው ራሱን ይገላል። ያ ደግሞ እኔ አሁን እስካሁን በቃ የምናወራው ስለ ቢዝነስ ነው፣ አጀንዳችን እሱ ስለሆነ ያ ሁሉ ምንም ትርጉም የለውም። ትልቁ ትርጉም የኛ ማንነት የአካላዊና አይምሮአዊ ብቃት፣ ስትሬስ ሃንድል የማድረግ ስትሬስ እንዴት እንደምትቆጣጠር፣ ፊር ኢሞሽንህን ራስህን መግዛት ማለት ያ ራሱን የቻለ ረጅም ጉዞ ነው። ግን ልክ አሁን አንድ ትምህርት ተምረህ ተግባራዊ እንደምታረገው ጂምናስቲክስ መማር ብትፈልግ ጊዜ ይፈጃል፣ ትሰለጥልና ከዛ አሪፍ አየር ላይ መገለባበጥ ጀምራለህ። ራስን መግዛት እንደዛው ነው። በሰውነትህ አይምሮህን ሰውነትህን ምናምን አንድ ሲስተም ነው። እኔ አሁን ኢሞሽኖችን ፉሊ ኮንትሮል ማድረግ እችላለሁ in any situation። አንድ ፍሬምወርኩ አለ፣ ማይንድሴቱ አለ፣ አንደርስታንዲንጉ አለ፣ ራሴን ማወቅ አለ። ሲያስፈልግ ደግሞ ሲበዛ ፊዚካሊ በትንፋሽም ሆነ በምን አንድ ቀን እንቅልፍ አጥቼ አላውቅም በህይወቴ። ለምን ራሴ እንዴት አድርጌ ማስተኛት እንዳለብኝ አውቃለሁ። አይምሮ እንዴት እንደማጸዳው ምናምን። ያ ትልቅ ብቃት ነው። ሰውን ማስተማር የምፈልገው ዋናው ቁም ነገር ይሄ ነው። ይሄ የሚመጣው ዌብሳይት ምንም የማስበው አንዳንድ የማወራው ያን አረክ ማለት ስለ ቢዝነስም እንደዚህ ማተር ሌላ ሁሉ ተራ ይሆናል። ለምን ውጭ ያለው ነገር ላንተ ትርጉም የለውም፣ ውስጥ ነው። ላይም ይመችሃል፣ ታችም ይመችሃል፣ የትም ይመችሃል። ለምን አንተ ውስጥህ ያው ነው። ማበድ መፈንጠዝ የለም፣ ዲፕሬስ መሆን የለም። በቃ አንተ ሁሉ ነገር ያው ነው። ይመጣል ይሄዳል፣ ታየዋለህ፣ ታዛቢ ነህ። አንተ ራስህ ተዋናይ ሆነህ ማለት። ያ ማለት ግን በቃ ምንም ስሜት የለህም ምናምን አይደለም። በቃ ህይወት ውስጥ ሰላም ለመግዛት ያንን ማድረግ አለብህ። ያ ደግሞ በህይወትህ እንዲህ አይነት ከባድ ስራ የለም። ዲሲፕሊን ይፈልጋል፣ ውሳኔ ይፈልጋል። ግን ማንም ሰው ጀነቲክሊ ልዩነት አለን ሰው ሁሉ። በተፈጥሮ ኢሞሽናል ሰው አለ፣ በተፈጥሮ ረጅም አጭር ሰው። ለምን አሁን ያናውቀዋለን። ኢሞሽናችን የሚመጣበት አንድ የብሬናችን ፓርት አለች። ትልቅ ከሆነ እሱ ፓርት በጣም ኢሞሽናል ነህ፣ ወደድክም ጠላህም። ትንሽ የኔ ትንሽ መሆን አለበት ውስጥ ነው። ይሄ your reptilian mind fear እንትን ያለው your fear amygdala የሚሉት አለ። it's the emotion center። ሌላም ብዙ ነገር ይሰራል። እና they've studied በጣም ኢሞሽናል ሰዎች that area of the brain tends to be large. I don't think mine is large. ያ ካለህ ደግሞ በቃ maybe you have to really master the skill of calming yourself down. ይሄ self knowledge እና self control mastery ላይ you have to go an extra yard because you're emotionally handicapped, you're too emotional. ያ የሌለው ደግሞ much less ምናምንና ለኔ የህይወት ትልቁ achievement የኔ achievement እሱ ነው። ሰክሰስ ይመጣል ይሄዳል፣ material things come go ምናምን፣ ይሄ አብሮህ የሚዘልቅ ነው ሁሌ። and በቃ at the end of the day በቃ ትርጉም ያለው ነገር እሱ ነው። እሱ ደግሞ ገንዘብ አይፈጅም ነው እኮ በቃ ያስጋል። ግን ከገንዘብ በላይ አንድ ማወቅ፣ ሁለት ዲሲፕሊን። in life ኢንቨስት አታረግበት የምታገኘው ነገር የለም። ምግብም ሆነ ስራም ሆነ ኢቨን በቃ ደስታም ፍለጋ ከሆነ ወጥተህ መጠጣት ካለብህ እኮ ሄደህ ገንዘብ አጥፍተህ ምናምን እዛ ጊዜ አጥፍተህ እሱ ልፋቱ ጤና ለመሆን ስፖርት መስራት አለብህ። ከሁሉም በላይ የአይምሮህን ሰላም ለመግዛት ሰውነትህን በቃ you have to take care of it። እሱ ሰላም ካልሆነ ይሄ ሰላም ሊሆን አይችልም። አንድ ነው። so physical brainህን ሃርድዌሩን taking care of yourself ማድረግ አለብህ። ከዛ ትልቁ ነገር ሶፍትዌርህ how you process all the information upgrade አድርጎ and then your mindset, your outlook. አንድ በጣም ደስ የሚለኝ ምሳሌ አለ ማይንድሴት ምን ያህል ለውጥ እንዳለው። so አሁን እዚህ ክፍል ቁጭ ብንልና እኔ አሁን አንድ ቀይ መነጽር ባረግ
የሁሉ ነገር ቀይ ሆኖ ነው የሚታየኝ። አረንጓዴ መነጽር ባረግ አረንጓዴ ነው፣ ጥቁር ካረኩ ጥቁር ነው። ማይንድሰታችን ያ ነው። የምናየው የምንሰማው ነገር ሁሉ አንዳንድ ሰው ሮዝ ከለር ግላስስ ይሉታል ፈረንጆች። በቃ ኢዝ ኦፕቲሚስት፣ ሁሉ ነገር አሪፍ ነው የሚመስለው። ሌላ ደግሞ ይሄ ልም ያለ ጥቁር መነጽር ያደርጋል። ይሄንን ሮዝ ከለር ግላስስ ያደረገ ሰውዬ ክራይሲስ ውስጥ ሁሌ ሆፕ አለው። ነገ እንዲያርጌ ተነጎዳ እንዲያርጌ እንቅልፍ አያጣም። ያኛው ሰውዬ በደህና ሰላም ሁሉ ቤቱ ቁጭ ብሎ ሁሉ ነገር ተሟልቶ ኧረ በስመ አብ ይሄ ቤት ሊፈርስ ነው የማታ ያንን መገንባት very very important። ያ ማለት በቃ ህይወት ሁሉ የምታየው እኔ ሁሉ ነገር እስር ቤት ገብቼ ለምንድን ነው it was an adventure እንዴ አጣጥሜው በቃ በሮዝ ከለር ነው እንዴ አሪፍ ሰዎች አሉ እዚህ እንዴ ምንድን ነው ሶሻል ላይፉ of course ምርመራ አለ ምን አለ ማታ የምታየው በቃ በጣም ደስ የማይሉ ነገሮች አሉ፣ ግን እነሱን አላያቸውም እኔ። ሌላ ደግሞ እዛ ገብቶ ራሱን መግደል የሚፈልግ አለ፣ የሚገልም አለ። ከዚህ በላይ እንግዲህ ምን አለ ህይወትን አለ አይደለ ሪሊ ማኔጅ ማድረግ። ለኔ ህይወት ውስጥ ትልቁ ጥበብ ይሄ ነው፣ ራስን ማወቅ፣ ራስን መግዛት፣ በውጭ አለመነዳት። ትልቁ አንዱ የሚጎዳን ነገር በቃ we're social animals, social standing, social perception ያሳብደናል። ቦታው ቁጭ ዝም ብሎ ፌክ ሶፍት ይሄ የድሮ የፕሪሚቲቭ ሶፍትዌርህን አንተ አፕግሬድ ማድረግ አለብህ። ለዚህ ዓለም አይሰራም። የት አለ እሱን ሶፍትዌር? በትምህርት ነው። አሁን የማወራቸው ነገሮች ይሄ ሁሉ አለ እና ላይክ በጣም ዲቴል ነገሮች አሉ። ኧረ ብዙ ሰነድ ምን እንደ በቃ ትንሽ አውርቼዋለሁ ፐብሊክ ከዚህ በፊት፣ ግን በደንብ በሆነ መልኩ the beauty of online now is በቃ እኔ እዛ ቤቴ ቁጭ ብዬ I can communicate with the world. the beauty የዚህ ዓለም በቃ ሊትራሊ እዚህ ቁጭ ብለን ከዓለም ጋር ኮሚዩኒኬት እያደረግን ነው አይደለም። በቃ I can do that ስዘጋጅና በቃ እንደቀጣይ ይሄ ነካ አድርገህ የምትተወው ነገር አይደለም። ማንም ሰው መማር ውሳኔው ካለ some natural handicap ከሌለ someone too emotional or something አላውቅም ሌላ ነገር the average person ትልቁ ፈተና መመኘቱ ሳይሆን ወስኖ ዲሲፕሊኑን ገዝቶ መደረግ ያለበትን ማድረግ everyday my routine I mean ሁሌ ጭንቅላትን muscle sport ነው የሚገነባው አይደለም። knowledge አለ መገንባት አለበት። ሶፍትዌሩን አፕዴት ማድረግ አለብህ። ዳታ መክተት አለብህ። በጣም ብዙ ዳታ አለ። ያ ስራ ነው፣ ዝም ብሎ አይመጣም። ሰው ሀብታም ለመሆን 24 ሰዓት ይሰራል፣ ወንጀል ይሰራል፣ ይሰደዳል። ምን ይላል? ለምን? ገንዘብን ቦታ ስለሰጠው እኮ ቁጭ ለቤት በቃ ምንም እንደዛም አይጠይቅም፣ ግን ኤፈርት ይጠይቃል። በተፈጥሮኛ ኤነርጂ ኮንሰርቭ የማድረግ ኔቸራችን እሱ ነው። lazy people aren't lazy no that's your natural energy was scarce before ምግብ ሰውነትህ ኤነርጂ ኮንሰርቭ ማድረግ ነው። የማያስፈልግ ኤፈርት እንድታረግ አይፈልግም። ያንን ተረተህ በቃ ይሄ ነገር ኢምፖርታንት እንደሆነ ካመንክበት ከወሰንክ ጊዜ ይፈጃል፣ ትሬኒንግ ይፈልጋል። ከዛ በኋላ ግን በቃ ታረገዋለህ እና ህይወት ውስጥ ከዚህ የበለጠ ነገር የለም።